ዋስትና ተፈቀደለት በ30 ሺህ ብር። እንደምንቀረባችሁ እንደምንኖራችኋል እንደምንሰምታችኋል እንደምናምሽታችኋል እኛ ሴቶች ከወንዶች በፍጹም መስማት ማንፈልገው 5 ነገሮች አነግራችሁ። እሺ እኛ ወንዶች ደግሞ ከሴቶች አፍ በፍጹም መስማት ማንፈልጋቸው 5 ነገሮች እነግርሻለሁ ማለት ነው። መዝገቡን ክፈቱ። ሰላም የኤናሾ ቤተሰቦች፣ ዛሬም በሶሻል ሚዲያ ላይ መነጋገሪያ የሆኑ ቪዲዮዎችን ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ምንድነው? ቪዲዮውን እስከመጨረሻው ድረስ መመልከት፣ ለሌሎች እንዲዳረስ ሼር በማድረግ እንዲሁም ላይክ፣ ሐሳብ አስተያየቶቻችሁን ደግሞ ኮሜንት መስጫው ላይ አስቀምጡልኝ። ወደ ዛሬው ቪዲዮአችን ከመጀመራችን በፊት ምን እናድርግ? ላይክ አድርገን እንጀምራለን። በአሰቃቂ ሁኔታ በፍቅረኛዋ የመግደል ሙከራ የተደረገባት በሸገር ኢንፎ ጋዜጠኛ መሰረት ጋር ቀርባ ያደረገችው ቃለ ምልልስ ነበር እና ይህን ተከትሎ ብዙ ሰዎች የተለያዩ አስተያየቶችን ሰጥተውናል። በመጀመሪያ ግን ምንድነው ያጋጠማት የሚለውን እንመልከት። ሁኔታ ታሪኳ በጣም በሚያስጠላ መልኩ ተቀይሮ በጣም ይሄ ሁሉ ጉዳት እስኪደርስባት ድረስ ሆናለች ማለት ነው። እና ከዛ በኋላ እንግዲህ ፍቅረኛዋ አምልጧል። ብታምኑም ባታምኑም ይሄን ካደረገባት በኋላ ሸሽቶ አመለጠ ማለት ነው። ከዛ በኋላ አላሲዝም ብላ ራሷ ነች ያስያዘችው። አላሲዝም ብላ ስልክ አውርታው ምናምን አንዳንዴ ባይዘው ወይ እኔ የገረመኝ ነገር ምን ወሰላችሁ? እዚህ ኢንተርቪው ላይ በጣም የገረመኝ ነገር ሰው ወንዶች በተለይ አንዴ እንድትሰሙኝ እፈልጋለሁ። ያን ሁሉ በደል ካደረሰባት በኋላ እሷ በህይወት ተርፋ ከሷ ጋር አብሮ መጥቶ ለመተኛት ከሷ ጋር አብሮ መጥቶ ለመኖር ያደረገውን ነገር ያን ያክል ትልቅ አድርጎ ራሱ አያስበው። የሚገርመኝ ነገር ይሄ ነው። ድጋሚ ስደውልለት በቃ ትቼዋለሁ ምናምን ስትል ያደረገውን ነገር እሱ በቃ ያን ያክል አክብዶም አልሃየውም ማለት ነው። ያን ያክል ተርትሯት ወዷን እንደዛ አድርጎ እጇን እንደዛ አድርጎ አንገቷን እንደዛ አድርጎ ያደረገው ነገር እንደ ትልቅ ነገር ራሱ አልታየው። ለማንኛውም ከዛ በኋላ ደውላ አብረው አድሮ እንደምንም ብላ በቃ የሆነ ታክቲክና ምናምን አውጥታ ነው ያስያዘችው ማለት ነው። እዛ ባህር ዳር እንዴት ፖሊሶች የያዙበት መንገድ በቃ አብዛኛው የእሷ ስራ ነው እና እሷ መታ አብረው ተኝታ ምናምን ያስያዘችው። እና የሚገርመኝ ነገር ቅድም እንደምትወደው እቺ ልጅ እንደምትወደው እርግጠኛ ነኝ ያልኩበት ምክንያት ምንድነው? ያኔ እሱ ስታሳስር አንድ ነገር ቅርቅር እያላት ነበር። ምን እኔ እሱን ለማሳሰር እንደዚህ የከበደኝ እኔ እሱን ለማሳሰር እንደዚህ በቃ አእምሮዬ ላይ በጣም ከባድ ውጥረት እየፈጠረብኝ እሱ ግን ያኔ እኔን እንዴት ጨክኖ እንደዚህ ያደረገ እኔ ላይ እንዴት እሱ ጨክኖ ቢላ አነሳ ብላ ያኔ ግራ ገብቷት ነበረ። አስቡት እንግዲህ እሱን ለማሳሰር ከብዷት ነበር በጊዜው። እሱን ለማሳሰር እንዴት ነው እሱ ጨክኖ ደሜን ያፈሰሰው አልኩኝ። እግዚአብሔር እሱን ለማሳሰር እኔ እንደዚህ የተሰቃዩት እሱ እንዴት ነው? እኔ በቃ አቃተኝ። ግን ወሰደሽ አብረሽው ስታድሪ? ያልተኛው እሱ ግን ተኛ። እሱ ተኛ ለጥ ብሎ ነው የተኛው። ምንም ታደርገኛለች ማለት በቃ አላሳስረም ብየዋለሁ፣ አምየለታለሁ። ሲቀጥል በፊት ምን ያክል እንደማፈቅረው ያውቃል። ወጆ ነበር። በጣም ነው የምወደው። በጣም ልቤን በደንብ አድርጎ ነው የሚያውቀው። ሲናገር ምን ይላል መሰለሽ? እኔ አንቺን እንደማቀሽ እናትና አባትሽ አያውቁሽ፣ አንቺን በደንብ አድርጌ ነው የማቀሽ ነበር የሚለው በፊትና ምን ያክል እንደምወደው በደንብ አድርጎ ያውቃል። ስለዚህ ይሄን ያህል ወንጀል ፈጽሜባት እንዲህ አድርጊያት እና ያለችኝ ስለምትወደኝ ነው ብሎ ነው ያሰበው። ምክንያቱም እንደማላስይዘው አሳምኘዋለሁ። በስልክ እኮ በጣም ተሰቃይቻለሁ ለማሳመን። በስልክ እያወሩ አሳምነው ነበር ማለት ነው እንደዚህ እንዲመጣ ያደረገችው። የሚገርማችሁ ነገር ከዛ በኋላ እንግዲህ አሳሰረችው። የፍርድ ቀጠሮ ሂደት ምናምን ላይ ነበረ። ነገር ግን መጨረሻ ላይ በዋስ ተፈታ። በዋስ የተፈታበት ምክንያት ያው ነፍስ ያላጠፋ ሰው ካለ በውጭ ሆኖ መከታተል ይችላል የሚል ነገር ማለት ነው። ይሄ ትንሽ አከራካሪ ነገር ነው። ስለዚህ ጉዳይ የህግ ባለሙያዎችም ያላችሁን ሀሳብ እስቲ ኮሜንት ላይ አስቀምጡልኝ። ብቻ ይሄን ሁሉ ነገር አድርጎባት በዋስ ተፈታ ማለት ነው። ዋስትና ተፈቀደለት በ30 ሺህ ብር። እግዚአብሔር እንዴት ተፈቀደለት? ዋስትና ተሰጠው፣ በ30 ሺህ ብር ተፈቀደለት። ለምን ብዬ ስጠይቅ የሞተ ሰው ብቻ ነው ዋስትና የሚከለከለው አሉ እና በውጭ ሆኖ ጉዳዩን መከታተል ይችላል፣ መብት አለው አሉ። እሺ ህግ አይደለ? እሺ ብዬ ተቀበልኩ።
ሄደ። እሱም ቤተሰቦቹ ጋር ቆየ። ከዛ በኋላ ነኝ አልዛተብሽም ከወጣ በኋላ? ወይ ዛቻማ በጣም ስልኬን በቃሉ ስለሚያውቅ በተለያየ ስልክ ነው የሚደውለው። እዛ ደግሞ የሆኑ ዘመዶች አሉት። እንደዚህ እናረግሻለን፣ በጭራሽ እሱ ታሰረ ማለት አንቺ በህይወት አትኖሪም፣ እሱ ይፈታል፣ አንቺ ግን ለህይወትሽ አደጋ ነው፣ ቤተሰቦችሽን አትፈልጊያቸው ከሆነ አሳስሮ አስፈረጅበት ምናምን ይሉኛል። እኔ ግን ያው አንድ ይወስኛለሁ፣ የሆነው ነገር ይሁን ብዬ ስላሰብኩበት ምንም ያክል ዋጋ ለመክፈል ዝግጁ ነበርኩ። ልክ በዋስትና ወጣ ሲባል ምንም ማድረግ አልችልም። በጣም ከባድ ነው፣ በጣም ከባድ ነው። እና ይህንም ቪዲዮ ያላያችሁ ካላችሁ ሸገር ኢንፎ ላይ በጋዜጠኛ መሰረት በኩል ኢንተርቪው ተደርጋ እዛ ላይ ነው የሙሉ ቪዲዮ አለላችሁ። ዩቲዩብ ላይ ገብታችሁ ማየት ትችላላችሁ። በተቀረ ግን ሌሎች ቲክቶከሮች ደግሞ ሌላ በጣም ያሳዘነ የሚሰጡት አስተያየት ነው። አታስመስይ አንቺ ጨዋ እሱን ለበደለ አታስመስይ። በቃ እረፊ፣ አቁሚ፣ እዚሁ ላይ ይበቃል። ያንቺ አይደብርሽም እንዴ? በወንድ ልጅ ጭንቅላት ወንድ ልጅ እኮ ነው ይሰማዋል፣ ስትባልጊበት ማለት ነው ይሰማዋል። እና ወንዱን አግብቶኝ እየኖረ የምፈልገውን ነገር እያደረገልኝ እኔ ከሌላ ወንድ ጋር ከተኛውበት አይደለም እና ተናዱ እንደዛ መጉዳት ቢገለኝ እኮ መብቱን። አንድ ነገር ልንገር፣ አንቺ ነሽ የሚያፈቅርሽን ከልቡ በጣም የሚወድሽን እስከ መሞት ድረስ ከምንም ድረስ የሚያፈቅርሽን ሰጠሹ። የኢትዮጵያ ሕዝብ ፍቅረኛ ሊሆንሽ አይችልም። አንድ ሰሞን 2 ሳምንት ነው ቢባልልሽ ቢታዘንልሽ፣ ከዛ በኋላ ህይወት ሊሆንሽ። እንግዲህ እንደሰማናት የምትናገረው ያለችው ስለሚወዳት ስለሚያፈቅራት ነው ይሄ ሁሉ ጉዳት ያደረሰባት። ሌላ ጋር ሄዳበት ሲጀምር ምን አይነት ጥፋት ቢጠፋ ነው እስከዚህ ድረስ እንደዚህ አይነት እርምጃ ሊያስወስድ የሚችለው? ምንም አይነት ጥፋት እኮ ለእንደዚህ አይነት እርምጃ እኔ ዋጋ ያስከፍላል ብዬ እኔ አልስም። ለዚች ልጅ ደግሞ አንዳንድ ቲክቶከሮች የሰጡትን ምላሽ አብረን እንስማ። እውነቴን ነው። አሁን እኔ አንቺ ሳይሽ 7 ወንድ ጠይቀሽ 7ቱ እምቢ ብለውሽ ነው እንጂ የሰው ልጅ አይምሮ በዚህ ልክ ሲልድ አይሆንም። ድፈን ይላል። በአራት ማህተብ እንደዚህ ይመታል የሰው ልጅ አይምሮ። እውነቴን ነው። ይሄን ያህል ደግሞ የወንድ ፍላጎቱና ጉጉቱ ካለሽ እንደ እህት ማለት ነው አሉን ጎረቤት የጠጅ ቤት ባለቤት ናቸው። 7 ጠጅ ማታ ማታ ጥግብ እያሉ መተው ለናትሽን በዘነዘነ የተረተሩልሻል። እሱን አይደለ የፈለግሽው? እሱን አይደለ ወይ? ኧረ በቅዱስ ሚካኤል ኧረ ቂሪላ መናገር አቃታት፣ የምትለው መግለጽ አቃታት። ጋይስ እስቲ ችንጀለስ ሰምተናት እንምጣ በእናታችሁ። በንዴት ስለሚያፈቅራት ስለሚወዳት የሚያደርገውን አላወቅም ነበረ። አረዳት ማለት ነው። እንደሰማችሁት ነው። ምን አለችን? በትም ያልቅ ግጥም ጽፈሽ ነው የተብላን መሰለኝ ትምህርት ቤት የተላከችው። ምን አለችን? ስለሚወዳት አረዳት። የሆነ ያሳደገውን በግ ያረደን ያስመሰልችው ሰው ነው ያረደው። እና አራጁን ዲፌንድ ለማድረግ በጣም እየተጋጋጠች ነው የምትገኘው። እና በጣም ምክንያት እየተረዳች ወንድ ልጅ ሲናደድ እኮ እኔ ወንዶቹ ራሱ ሊናደዱበት የሚገባ ቪዲዮ ነው ባይ ዘ ዌይ። ምክንያቱም ምን ማለት ነው? ይሄን ያህል ከሰው በታች አሳነሻቸው። የሆነ አይምሮ የሌላቸው እህት ወንድም የሌላቸው ቤተሰብ የሌላቸው ሚስት የሌላቸው ሰልፍ ኮንትሮል የሌላቸው ምናምን ከብት ነው ያረግሻቸው ወንዶቹን ራሱ ማለት ነው። አዘ ወንዶች መናደድ ራሱ አለባቸው። ወንድ ልጅ ሲናደድ ደግሞ የሚያደርገውን አያውቅም። አረዳት አለችን። እነዚህ እንስሳቶች የት ነው የሚኖሩት? አሁን እኔ የምፈራው ለሰው ሳይሆን ከሌላ እንስሳ ጋር ራሱ ተቀላቅለው ኖሮ እንዳያበላሿቸው ነው። እነዚህ ድመቶቹን ውሻዎቹን ጸባያቸው እንዳይቀየር። ሌላ የሚያሳስበኝ ነገር እነዚህ እንስሳቶች ነገ ይራባሉ። ተራብተው ሲዋለዱ የሚተኩት እንደዚህ አይነት አስተሳሰብ ያለው ዘር መሆኑ ራሱ እኔ በጣም ነው የሚያሳስበኝ። በስመአብ ኪድ ሴት ሆና እንደዚህ ማሰባ ከእንስሳን በታች ያስብላታል። ይህን ታሪክ ተንተርሶ ደግሞ አንዳንድ የሶሻል ሚዲያ ኢንፍሉዌንሰር የሆኑትን ለምንድን ነው ለእሷ ድምፅ ያልሆናችኋት? ታዋቂ ሰው ሲሆን ብቻ ነው ወይ እናንተ ድምፅ የምትሆኑት? ተብሎ ስሟ ተጠቅሶ አስተያየት ስለተሰጠባት ለእሱ ደግሞ የሰጠችውን ምላሽ እንስማ። ከዛ በተረፈ
በተረፈ የትግስትን ስቶሪ ካያችሁ በኋላ ማለት ነው እንደዚህ አይነት ፖስቶችንና ኮሜንቶችን ኢንተርቴን እያደረጋችሁ ያላችሁ ሰዎች ማለት ነው ምናችሁን ነው የሚያማችሁ? እሷን ስቶሪ አይታችሁ መጀመሪያ ላይ ጭንቅላታችሁ ውስጥ የመጣው እኛ ላይ ጣት መጠቆም ነው፣ እኛ ላይ ነገር መጠምዘዝ ነው። ለምን እኛ እንድንሰራ የምትፈልጉትን ቪዲዮ እራሳችሁ አትሰሩትም? ይሄንን ቪዲዮ ይሄንን ፖስት ባደረጋችሁት ኤፈርት ኤነርጂ ለምን ለሷ ቪዲዮ አትሰሩም? ለምን ድምጽ አትሆኗት? ሐሳባችሁ እሷን መርዳት አይደለም፣ ለሷ መቆም አይደለም። በምን እንዳረጋገጥኩ ልንገራችሁ። ከዚህ በፊት ፖስት ያደረጋችሁት ቪዲዮ ላይ ስለሷ ምንም የሚጠቅም ነገር ምን መደረግ እንዳለበት ምን አይነት እርዳታ እንደምትፈልግ ስትራቴጂክ የሆነ ካምፔን ምንም የሰራችሁት ቪዲዮ የለም። መጀመሪያ የሰራችሁት ቪዲዮ ነገር ነው። የተሰደበች ብላችሁ ድምጽ የሆናችሁ አሁን ምን ነው ዝም አላችሁ? ፌመስ ሰው እየመረጣችሁ ድምጽ የምትሆኑ እናንተ መርጣችሁ ድምጽ ሁኑ። ፌመሶቹን ሴቶች ለኛ ተዋቸውና እናንተ ፌመስ ላልሆኑት ሴቶች እስኪ ድምጽ ሁኑ። እኛ ጋር ያያችሁትን ክፍተት እኮ ማለት ነው እናንተ መድፈን ትችላላችሁ። ምንም ችግር የለውም። አላማችን አንድ እስከሆነ ድረስ የሴቶችን ጥቃት መቃወም አላማችሁ እስከሆነ ድረስ እኛ ጋር ክፍተት ካያችሁ እኛ ድምጽ ያልሆናት ሴት ካለች እናንተ ድምጽ ሁናት። ፎሎወሩ አላችሁ፣ ቪዲዮ አላችሁ፣ ኢንፍሉዌንሱ አላችሁ። በጣም ላይቭ ከፍታችሁ ስፔሻሊ የኔን ስም ስታብጠለጥሉ ነበር። ስፔሻሊ አንቺኛዋ ማለት ነው። ምን አሁን እንደዚህ አይነት ነገር ሲፈጠር ምን እንደዚህ አይነት ወሬ ፖስት አስደረገሽ? በቃ ድምጽ አጥቶኛትም እኛን ኢግኖር አድርጊንተ። ደግሞ ኮሜንት ሴክሽን ላይ የምታሽቃብጡ ሰዎች ማለት ነው ምንም ያልሰራችሁ ዳር ላይ ቁጭላችሁ ወሬ የምትለፈልፉ። እኛ ስለ ፌመስ ሴቶች ስናወራ ቪዲዮ አያችሁ ማለት ፌመስ ስላልሆኑ ሴቶች አላወራንም ማለት አይደለም። ፌመስ ላልሆኑ ሴቶች ድምጽ አልሆንንም ማለት አይደለም። ባይ ዘ ዌይ ማለት ነው ቲክቶክ ላይ ከምታዩት በላይ ነው ምን ቪዲዮ ላይ ከምታዩት በላይ ቪዲዮ ላይ ማናመጣቸው ሶሻል ሚዲያ ላይ እያመጣን እማንለጥፋቸው ብዙ የምናግዛቸው ሴቶች አሉ። ደረቴን ነፍቼ ኮርቼ ነው መናገር የምችለው ስለሱ ማለት ነው። እንግዲህ እንደሰማችሁት ነው ጆርዲ የሷን ስም እያነሱ ለፌመስ ሰው ነው አንቺ ድምጽ የምትሆኝው ባሏት ሰዓት የሰጠችው ምላሽ ነበረ። አሌቲው ይሄ ቪዲዮ ላንተ ነው፣ ለአሌቲው አድርሱለት። ለቫላንታይን ዴይ ቀን ፕሮፖዝ አድርጎ በፖስት አጨናንቆን ነበረ። የልጅቷን እጅ የማን እጅ ነው ማነች ብለን ግራ እስኪጋባ ድረስ ማለት ነው። ከዛ አሁን ደግሞ ዩቲዩብ ላይ መጥቶ ፕራንክ ነው እኔ የኢትዮጵያ ሕዝብና ቤተሰቦችን ፕራንክ ለማድረግ ነው እንጂ ምንም አይነት ፕሮፖዛል አላደረኩም ምናምን ብሏል ማለት ነው። እና አናምንም። በቃ ከገጠርም ቢሆን አምጥተንልህ ታገባታለህ እንጂ አናምንህም። ፕራንክ መሆኑንም እነ ብሩክ ኒውስ እነ ሙሴ ሰለሞን ምናምን ካልዘገቡ እኔ በበኩል አላምንም። እንጂ ይሄ ሁሉ አበባ ቫላንታይን ዴይን አክብረ የትም ዓለምህን ስትቀጭ ውለ ፕራንክ ነው። እኛም በጣም ነው ፕራንክ የምናረገው። አናምንም። ወይኔ እሺ ይኸውላችሁ ቪዲዮ እኮ አለ እኮ ለምን አታዩም? እሱ ማስረጃ ከሁሉ ነው። በቃ ለሙሴ ሰለሞንና ለብሩክ ኒውስ አድርሱልኝ እባካችሁ። ዜና በቃ ካላየው አላምንም እያሉኝ ነውና ፌክ ነው በሉልኝ። እንግዲህ ማስረጃ ቪዲዮ አስቀምጫለሁ። ሁሉንም እያንዳንዱ ሲቀረጽ ነበር። ፍራንክ መሆኑን መቀበል አንፈልግም። ከገጠርም ቢሆን ተብያለሁ። ከገጠር ግን ፐርሰናል የምር በቃ ብሩኬ ይሄ ቪዲዮ ወይ ሙሴ ካያችሁት እንደ ሐሳብ ዜና ብትሰሩልኝ እንደ ሐሳብ ዜና ቢሰራለት ሰው እንዲያምነው ማለት ነው። ባቀረበው ፕራንክ መሰረት እንግዲህ ከገጠርም ቢሆን እንድራሃለን ተብሏል። ያው ፐርሰናል ብሏል እሱ። እንግዲህ እኛ ሴቶች ከወንዶች በፍጹም መስማት ማንፈልገው 5 ነገሮች ነው የምነግራችሁ። እሺ እኛ ወንዶች ደግሞ ከሴቶች አፍ በፍጹም መስማት ማንፈልጋቸውን 5 ነገሮች እነግርሻለሁ ማለት ነው። መዝገቡ ክፍት። እሺ አንደኛ ትወደኛለህ ወይ? ምን ማለት ሳልወድሽ ነው አብሬሽ ያለሁት? ምንድነው እኮ ይሄን ሁሉ ዓመት ታዲያ ምን የጠላሁሽ ነው አብሬሽ ያለሁት? በጣም መዝገቡን ክፍት። ጭራሽ ደበር ምን ማድረግ አንችልም ብላችሁ በአደባባይ መጣችሁ። አታፍሩም? እንደምትወዱን በየቀኑ መናገር አሁን በጣም ትልቅ ነገር ሆኖ ነው። ሲጀምር ለዘላለም አትንገሩን ስትፈልጉ፣ እንደውም መስማት አንፈልግም። ሁለተኛ አይ ምንም አልፈልግም። ምን ማለት ምንም አልፈልግም ይሉና ከዛ በኋላ አንተ ወጥተው ነገር ስትገዛ ለምን ባልገዛልኝ ይባላል። አሳሳኝ መጀመሪያ መናገር ነበረብሽ። ከባድ ነው። እኔና አልናገርም። ራስም እንደሚያስፈልገኝ አስበህ ተረድተህ አትመጣም። ሁሉ ጊዜ ራሴን ማስረዳት አለብኝ። ይደክመናል እኮ ብዙ ነገር ነው የሚያሳስበን። ታዲያ ስራችሁ ምንድን ነው? ቆይ ጭራሽ በየሰዓቱ ምን እንደሚያስፈልገን እያሰብን እንድንነግራችሁ ነው የምትፈልጉት? ሶስተኛ ራሴን አሞኛል።
ውሃ ጠጪ ስትባይ እምቢ ብለሽ አጠጪም አንቺ። በቀን 2 ሊትር ውሃ ያስፈልጋል። ሳይንስ አልተማርሽም? የራስ ምታታችን ሲጀምር ምንድን ነው እናንተ ናችሁ። በሰላም ከሴት ጓደኞቻችን ጋር ውለን መተን ራሳችንን የሚያምን መቼ ነው? ከእናንተ ጋር ስንገናኝ ነው። ችግሩ እንዳለባችሁ ማመን አትፈልጉም። ሲጀምር አልበዛም እንዴ? ውሃ ጠጪ ማንም ብለህ ነው የምታስበው? ዶክተር ይነምታ ደግሞ ካልጠፋ ነገር ውሃ ጠጪ። አራተኛ አይ በቃ ይዘግቶኛል ይሉህና ማለት ነው። ከዛ በኋላ አንተ ትበላለህ። ከዛ በልተህ ደግሞ ትበላለህ። እሱ ለኔስ ለምን ለኔ አልገዛህልኝ? ለኔ አላመጣህልኝ ነው። አሳዛኝ ዘግቶኛል። ቢ ስትባይ ቢ ኦኬ አልበላም። ቅድም ዘግቶን ነበረ። አሁን ደግሞ ራበን። በቃ ሲርበን ደግሞ ያገኘነውን አጠገባችን ያለውን ነገር እንበላለን። ሆዳችን እንድንቆጣጠር ነው እንደሚፈልጉት እናንተ እንጂ ብለን እንዳቀር ቋጣሪ። አንተማ በራብ ትደፋኛለህ። አምስተኛ ቦታ ምረጥ። ነይ ዴት ይዤሽ ልውጣ፣ ለዛውም ራሴ ከፍዬ ማለት ነው። ከዛ ምግብ ቤት ራስሽ ምረጫ። የምትፈልጊውን ምግብ ከሜኑ ላይ ራስሽ ምረጭ። መምረጥ አለብሽ። እኔ ይኸውልህ አንተ የራስን ተመርጠና ከዛ እነሱ መጥተው ላይክ ለነሱ የተመረጠላችሁ ትተው ያንተን የኔን ምግብ አትነኪም። በጣም ከባድ ሲጀመር ሬስቶራንቱን አንቺ ነሽ የምትመርጪው። ያደለው አንድ አሜሪካ አንድ ፓሪስ ያለ ሚስቱን ያዝናናል። አንተ ገና ለገና ሬስቶራንት ለዴት ምረጥ ተባልኩኝ ብለህ እንቧ ከረዩ ትላለህ። ስትፈልጉ ለዘላለም ዴት አንውጣ። ብቻችሁን ሄዳችሁ በልታችሁ ትመለሷታላችሁ። ቦታ ምረጪ። ስንት የምናስበው ነገር አለ እኮ እኛ። ጭራሽ ደግሞ ስለ ሬስቶራንት እናስብላችሁ። በጣም ተጨማልቃችኋል። ሲጀምር የኛ ጥፋት ነው። እናንተ ምንም አላደርጋችሁ። አንተ ደግሞ ከጎን ቁጭ ብለህ የምታሽቃብጠው አናትህን ማለት ነበር። This girl is on violence. አረፋይ ለሴቶች በጣም ሀሳብ ጭንቀት ምናምን አያስፈልግም። ያው ወንዶቹ ይጨርሱት ብላ ደምድም አለች። እንግዲህ አለ እንዴ ናትዬ ደህና ነው እንዴ? ሰላም ነው። ለልጅ ማሳከሚያ በሰጠኝ ልጅ ታክሞ ወጥቶልኛል። እግዚአብሔር ይስጥልኝ። ከሰው ፊት አይወራም። ከሰው ፊት አይወራም። ምን ያባት እሺ እንዴ ሰላም እንዴት ነሽ? ለሰርጋችን ያርክልንን ነገር መርሳት አልቻልኩም። በጣም ምን ችግር የለም። በጣም እናመሰግናለን። ምንም ችግር የለም። በጣም እድለኛ ነሽ። እውነት ኧረ እንደዚህ አይነት ነገር ሰርጉን ያደራ ደግሞ እንዳቀር ኧረ አልቀርም። እንዴት እቀራለሁ? እሺ ወንድሜ እሺ መልካም ይሁን። ሰው እንዴ ናቲ ሰላም ነው ወንድሜ። ባለፈው የሰጠኝን እኮ ገንዘብ ብታይ ኧረ ተው እንደዚህ አይነት ነገር እባክህ። ኧረ እውነት ሰው ፊት ሌላ ጊዜ እናወራ። ቆንጆ ሆነልኝ። ቤተሰብ እየረዳው ነው ምናምን ይሄን የደሃባ የነገርኩኝ ነው ያባል። ቴንክ ዩ በጣም ኧረ እንዴ ኧረ እውነት እኔ ነኝ እንደው ማመሰግን። ሰላም ነው እንደው በቃ ደህና ደሪ። እሺ ናትዬ እወድሃለሁ። እሺ የኔ መልካም ሰው። እሺ ደህና ደሪ። ምን እኮ ነው የተነሳው እንዴ? እኔስ ወጥተህ ተሳክቷል ይላል ይወያለ። ይሄን አይነት ሪስክ እንኳን ባይወስድ አሪፍ ነበር። ሰብስክራይብ ምንድን ነው የማታደርጉት? ለምንድን ነው የማታደርጉት? አሁን አድርጉ። አይ እኛማ ሲንግል ሆነን ቀረን። በቃ ተይ አንቺ ሲንግል ባለፈው ከኤርሚያስ ጋር አላየሽም እንዴ? ታዲያ በየመንገዱ ከኤርሚያስ ጋር እየታየሻል እንዴ? ምን ታስመስያለሽ? ብቻ እኮ ነው አብረን የምንሄደው፣ ሌላ ነገር የለንም። ሌላ ነገር የለም። ከዛ እኮ ሌላ ነገር የሚቀጥለው አይደለም። በቃ ማታ ስልክ እናወራለን ከአራት ሰዓት በኋላ እየተንሾካሾክ ምናምን ነው። ሌላ ነገር እኮ የለንም። ፈለሽ ከዚህ ውጪ ምን ልታደርጊ ነበር? ወክ አደረግሽ፣ ተንሾካሾክሽ፣ ያንሾካሾክሻል። ከዛ በኋላ ምንድን ነው የምታወሩት? ይሄ ብቻ እኮ ነው ስለ ወደፊት ምናምን እኮ እናወራለን። በቃ ተጋብተን ስንት ልጅ እንወልዳለን ምናምን። በቃ ስንት ልጅ 4 ዓመት ምናምን ተብሎ ሌላ ነገር ግን የለንም። ሌላ ነገር የላችሁ። ሌላ ነገር የለንም። ምንድን ነው ከዚህ 4 ዓመት 2 ወር እኮ ነው የቀረሽ። ታዲያ አሁን አንዴ ታዲያ 4 ልጅ ነው መውለድ የሚፈልገው እሱ። እኔ 3 ነው። እግዚአብሔር ያውቃል። ሌላ ነገር የላችሁ። ሌላ ነገር የለንም። ልጅ ለሞድ ምንድን ነው? እንዴት ነው ነገሩ? ተምታታ ሌላ ነገር ምንድን ነው? ወንድሜ አይደለም ነው? ወንድምሽም አይደለም። ወንድሜ አይደለም። ዳይመንድ ይሻላል ወርቅ እያለኝ ነው። ቀለበት ግን ሌላ ነገር የለንም። ዳይመንድ ይሻላል ወርቅን ብሏታል። ግን ሌላ ነገር የላቸው። በቃ ሌላ ነገር የላቸው። ቲክታክ ላይ የተለቀቀ መነጋገሪያ የሆነ ቪዲዮ ታይቷል። የኢቢኤሱን የቤተሰብ ጨዋታ ማን ያቀርበዋል በሚል የነፃነት ወርቅነህ ቤስት ጓደኛው ወንድሙ ማለት ይቻላል የሆነውን የቀጣዩ የኢቢኤስ አቅራቢ ይሆናል ብለው በኤአይ ሰርተው ነፃነት የሚይዛትን ወረቀት አስይዘው አቀናብሮ ሰርተውት በጣም ቫይራል ወጥቷል ማለት ነው። እንደምን ቀረባችሁ? እንደምን ኖራችኋል? እንደምን ሰምታችኋል? እንደምን አምሽታችኋል? ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ። ዝነኛ፣ ሀብታም፣ ታዋቂ ትሆናላችሁ። በየዙሩ 25,000 ብር እንደገና በተከታታይ 7 ጊዜ አሸንፈ ቤተሰብ የፈለገበት መሄድ ይችላል። ምክንያቱም ሽልማቱ እናንተስ እዚህ ላይ ምን ትላላችሁ? እኔ እንኳን ቢሆን በጣም ደስ ይለኛል ካላቸው ቀረቤታ አንጻር። እሱም የሚዲያ ሰው ነው። በዛ ላይ በጣም ቀልድ ያውቃል፣ ተጫዋች ነው። በኔ አስተሳሰብ እሱ ቢሆን ደስ ይለኛል። እስኪ እናንተስ ማንን ትላላችሁ? ኮሜንት ላይ ጻፉልኝ። ህይወቴ ላይ አሁን የምፈልገው ነገር
የሆነ ሰው በቃ እጄን ይዞ አይኔን እያየ ስንት ብር ነው የሚያስፈልግሽ? ስንት እናስገባ? በካሽ ነው ወይስ በትራንስፈር? አቢሲኒያ ነው ንግድ ባንክ? ባንክም እንዲያማርጣ ትፈልጋለች። ራሳሽ አዲሷን የዶላር አካውንት መክፈት የሚቻለው እሷንም ብትጨምሪበት ቤስት ይሆነልሽ ነበር። ማግጦ ጨርሶ ከመጣ በኋላ አንዱ ምን እንዳለ ታውቃላችሁ? ሰምታ ይሆን እንዴ እኔ አላማረኝ፣ መልኳም ተቀየረ፣ በሆነው ባልሆነው ትቆጣኝ ጀመረ። እና ምን ጠብቀህ ነበረ ማቅጠህ? የኔ ወንድም እንደዚህ ለሚማግጡት ላኩላቸው። ቻው። እንግዲህ ተመልካቾቼ ለዛሬ ይዤላችሁ የመጣሁት ይህንን ይመስል ነበረ። በቀጣይ በሌላ ቪዲዮዎች እስከምንገናኝ ድረስ ሰላም ቆዩ።